በዓለም አቀፍ ፖለቲካ ውስጥ እጅግ ስሱና አደገኛ ተብሎ የሚታሰበው የቻይናና ታይዋን ጉዳይ አሜሪካ ለታይዋን የምታቀርበውን የጦር መሳሪያ ተከትሎ ወደ አዲስ የውጥረት ምዕራፍ ተሸጋግሯል። የቻይናው ፕሬዝዳንት ሺ ጂንፒንግ አሜሪካ ለታይዋን የምታደርገውን ወታደራዊ ድጋፍ እንድታቆምና በሳት ከመጫወት እንድትቆጠብ በተደጋጋሚም ሲያስጠነቅቁ ቆይተዋል። በተለይም ዶናልድ ትራምፕ ዳግም ወደ ዋይት ሃውስ መመለሳቸው በቤጂንግና በዋሽንግተን መካከል ያለውን ግንኙነት ይበልጡኑ ያልተገመተም አድርጎታል። ቻይና ታይዋንን እንደ አንዱ ክፍለ ሀገሯ ስለምትቆጥራት ማንኛውም ለታይዋን የሚደረግ ወታደራዊ ድጋፍ የአንድ ቻይና ፖሊሲን እንደሚጥስ ትከራከራለች። አሜሪካ በበኩሏ በታይዋን ግንኙነት አዋጅ ወይም ታይዋን ሪሌሽን አክት መሰረት ደሴቷ ራሷን እንድትከላከል የመርዳት ግዴታ እንዳለባት ትገልጻለች። የሁለቱ ሀገራት የቃላት ጦርነት የታይዋንን ወታደራዊ ስትራቴጂና የባለሙያዎችን ግምት ደግሞ እንዲቀየርና በገዘፈ ሁኔታም እንዲታይ አድርጓል። ታይዋንና ቻይና የተለያዩት እንደ አውሮፓውያኑ አቆጣጠር በ1949 በቻይና በተካሄደው የእርስ በርስ ጦርነት ምክንያት ነው። ከዛ ጊዜ ጀምሮ ቤጂንግ ታይዋንን በኃይልም ቢሆን ወደ እናት ሀገሯ ለመቀላቀል ስትዝት ቆይታለች። አሜሪካ እንደ አውሮፓውያን አቆጣጠር በ1979 ከቤጂንግ ጋር ዲፕሎማሲያዊ ግንኙነት ስትመሰርት ታይዋንን የቻይና አካል አድርጋም እውቅና ሰጥታለች። ሆኖም ይፋ ያልሆነ ግንኙነቷን ግን ከታይፔ ጋር ቀጥላለች። ዓለም አቀፍ የዜና ምንጮች እንደሚገልጹት የሺ ጂንፒንግ አስተዳደር ታይዋን የቻይና ቀይ መስመር መሆኑን በተደጋጋሚ ይገልጻል። እንደ ሲኤንኤንና ቢቢሲ የሰሞነኛ ዘገባዎች ደግሞ ቻይና በታይዋን ዙሪያ የምታካሄደው ወታደራዊ ልምምድ ከቅርብ ዓመታት ወዲህ በከፍተኛ ሁኔታ ጨምሯል። ይህ ሁኔታ አሜሪካን ለታይዋን የምታቀርበውን የጦር መሳሪያ አይነት እንድታዘምንም ምክንያት እንደሆናት አንስቷል። ፕሬዝዳንት ሺ ጂንፒንግ የታይዋን ጉዳይ በአሜሪካና በቻይና ግንኙነት ውስጥ የመጀመሪያው ቀይ መስመር መሆኑንም ደጋግመው አጽንኦት ሰጥተው ሲናገሩ ይደመጣሉ። ሺ ለዶናልድ ትራምፕ በላኩት መልእክት ላይም ሁለቱ ሀገራት አብሮ የመኖር መንገድ መፈለግ እንዳለባቸው ቢገልጹም የታይዋን ጉዳይ ግን ድርድር የማይደረግበት መሆኑን በዲፕሎማሲያዊ ቋንቋ አስረድተዋል። ዶናልድ ትራምፕ በበኩላቸው በምርጫ ቅስቀሳቸው ወቅት ታይዋን የአሜሪካን የቺፕ ኢንዱስትሪ ሰርቃለችና ለመከላከያዋ ክፍያ መክፈል አለባት የሚሉ አስተያየቶችን ሲሰነዝሩ ተደምጠው ነበር። ይህ ታዲያ የትራምፕ አቋም በታይዋን ላይ ስጋት ቢፈጥርም እንደ ማይክ ዋልትዝ ያሉ ለታይዋን ጥብቅ ድጋፍ ያላቸው ግለሰቦች በብሔራዊ ጸጥታ አማካሪነት መሾማቸው አሜሪካ ለታይዋን የምታደርገውን የጦር መሳሪያ ሽያጭ ልትገፋበት እንደምትችል ማሳያም ሆኗል። የስትራቴጂና ዓለም አቀፍ ጥናት ማዕከል ባደረገው ጥናቱ ቻይና ታይዋንን በኃይል ለመውረር ብትሞክር ከፍተኛ ወታደራዊ ኪሳራ ሊደርስባት እንደሚችል ይተነትናል። ይሁን እንጂ ይህ ጉዳትና ኪሳራ አሜሪካና ጃፓን ላይም ዳፋ እንደሚያመጣ በመጠቆም ነው። የማዕከሉ አጥኚ የሆኑት ቦኒሊን እንደሚሉት ቻይና የታይዋንን ሉዓላዊነት የሚሸረሽሩ ግራጫ ቀጠና ወይም ግሬ ዞን የተባሉ ስልቶችን እየተጠቀመች ነው ይላሉ። ይህም ወታደራዊ ጦርነት ሳይታወጅ በደሴቷ ላይ ጫና መፍጠርን ያካተተ ነው። ሌላው በታይዋን ጉዳይ ላይ ሰፊ ጥናት ያደረጉት የስታንፎርድ ዩኒቨርሲቲ ተመራማሪው ኦሪና ስካይለር ማስትሮ ደግሞ ቻይና ከ27 እስከ 2030 ባሉት ዓመታት ውስጥ ወታደራዊ እርምጃ ለመውሰድ ዝግጁ ልትሆን እንደምትችል ግምታቸውን ያስቀምጣሉ። የታይዋን መከላከያ ሚኒስቴር በማህበራዊ ትስስር ገጹ ላይ በየቀኑ በደሴቲቷ ዙሪያ የሚታዩ የቻይና የጦር አውሮፕላኖችና ቁጥሮችንም ይፋ ያደርጋል። ይህ መረጃ እንደሚያሳየው ቻይና የታይዋንን የአየር መከላከያ ቀጠና በተደጋጋሚ በመጣስ የስነ ልቦና ጦርነት እያካሄደች መሆኑን ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ ታዲያ በንግግሮቻቸው ታይዋን የዲሞክራሲ ምሽግ መሆኗን በመጠቆም አሜሪካ ዘመናዊ የተባሉ የጦር መሳሪያዎችን ማለትም እንደ ኤፍ-16 ቪና ሃርፑን ሚሳኤሎችን በፍጥነት በማቅረብ ደሴቲቷን መከላከል እንዳለባት ይሞግታሉ። በሌላ በኩል አንዳንድ ተንታኞች ደግሞ ትራምፕ የታይዋንን ጉዳይ ከቻይና ጋር ለሚደረግ የንግድ ድርድር እንደ መጫወቻ ካርድ ሊጠቀሙበት እንደሚችሉም ይገምታሉ።
ታይዋን በዓለም ላይ እጅግ ዘመናዊ የሆኑ የኮምፒውተር ቺፖችን 90 በመቶ ያህል የምታመርት ሀገር ናት። በታይዋን ላይ የሚደርስ ማንኛውም የጦርነት አደጋ ታዲያ የዓለምን ኢኮኖሚ በቢሊዮን የሚቆጠር ዶላር ኪሳራ ውስጥ የሚከትም ነው። ብሉምበርግ በሰሞነኛ ትንታኔው በታይዋን ላይ የሚነሳ ጦርነት የዓለም ጠቅላላ የሀገር ውስጥ ምርት ወይም ጂዲፒን በ10 በመቶ ሊቀንስ እንደሚችል ይገልጻል። ይህ ኢኮኖሚያዊ ትስስር ቻይናን እርምጃ ከመውሰድ ሊገታት ቢችልም ፕሬዚዳንት ሺ ግን ብሔራዊ ትንሣኤ ከኢኮኖሚ በላይ ቅድሚያ እንደሚሰጠው በተደጋጋሚ ተናግረዋል። የታይዋን ጉዳይ በሚቀጥሉት ጥቂት ዓመታት ውስጥ የዓለም ሰላም የሚወስን ቁልፍ ነጥብ ሆኖ እንደሚቀጥልም የሚያከራክር አይደለም። ትራምፕ ወደ ስልጣን ከተመለሱ በኋላ የጦር መሳሪያ ሽያጭ መጀመር፣ ድርድሮችን ማከናወን፣ የቀጥታ ፍጥጫና የሁኔታዎች መቀጠል ታዲያ ሁኔታዎች ተባብሰው ሊቀጥሉ እንደሚችሉ ማሳያ ተደርገው የሚነሱ ናቸው። ትራምፕ ታይዋን ለራሷ መከላከያ በቢሊዮን የሚቆጠር ዶላር እንድታወጣ በማስገደድ አሜሪካ እጅግ ዘመናዊ የሆኑ መሳሪያዎችን እንድትሸጥላት ሲያደርጉም ታይቷል። ይህ ደግሞ ቤጂንግን ይበልጥ ያስቆጣ ሆኖ የቀጠለ ጉዳይ ነው። ትራምፕ ከቻይና ጋር የተሻለ የንግድ ስምምነት ለማግኘት ሲሉ የታይዋንን ወታደራዊ ድጋፍ ሊቀንሱ ወይም በጉዳዩ ላይም ቀዝቃዛ አቋም ሊይዙ ይችላሉ የሚለው የድህረ ግምት አሁን ላይ የሚሰራ አይመስልም። በእርግጥም ታይዋንን መጠበቅ ለአሜሪካ የህልውና ጉዳይ ሆኖ እንደሚታይ በተደጋጋሚ አንስቷልና። ሌላኛው የቀጥታው ፍጥጫ ነው። ቻይና የታይዋንን ባህር በመክበብ የአሜሪካንን ጽናት ልትፈትን ትችላለች የሚለው። በዚህ ጊዜ አሜሪካ ወታደራዊ ጣልቃ ገብነት ካላደረገች የታይዋን ዕጣ ፋንታ እንደ ሆንግ ኮንግ ሊሆን ይችላል የሚል ግምት በበርካታ አጥኚዎች ይነሳል። ጦርነትም ሳይታወጅ ወይም ሰላምም ሳይሰፍን ሁለቱ ወገኖች እርስ በርስ እየተፈታተኑ አሁን ያለውን ውጥረት ለዓመታት ሊቀጥል እንደሚችል ሌላኛው ግምት ነው። በአጠቃላይ የፕሬዚዳንት ሺጂፒንግ ማስጠንቀቂያ ለትራምፕ አስተዳደር ትልቅ የዲፕሎማሲያዊ ፈተና ነው። አሜሪካ ለታይዋን መሳሪያ ስታቀርብ ጥንቃቄ ማድረግ አለባት የሚለው የቻይና መልእክት ቀጣዩ የዋሽንግተን እርምጃ ወደ ሰላም ወይም ወደ ቀጥታ ጦርነት ሊያመራ እንደሚችል የሚያመላክት ነው። ዓለም አቀፍ ተቋማትና ሀገራትም የአያላኑን ፍጥጫ በንቃት እየተከታተሉት ነው።